እኔ ከውጭ ጠላት ይልቅ ውስጥ ያለ ጠላት ያስፈራኛል። ፍራሽ አዳሽ ታድሶ ነገደ ምንድነው ደቂቀ ኤልያስ ኢትዮጵያ የዓለም ብርሃን የአጥማቂ ተከታይ እኝኛ ያስፈሩኛል። እኔ ፕሮቴስታንቱ መናፍቁ ምናምን አያስፈራኝም። ኦኬ ሙስሊሞች ብዙ ጊዜ ቤተክርስቲያንን አታክ አርገዋታል። በኢትዮጵያ ታሪክ ውስጥ በነ አፄ ልብነ ድንግል ጊዜ በነ ገላውዲዮስ ጊዜ ምናምን ተግዳሮት ተደርጎብናል። መልሰናቸዋል መክተን። የቤተክርስቲያን ትልቁ ሄዴጓ ግኖስቲዝም ነው። ውስጥ ላይ ያሉት ሰዎች ናቸው። ሁሉ ጊዜም ቤተክርስቲያን ላይ ፈተና የራሷ ልጆች ጳጳሳቷ መሪዎቿ አጥራቸው እንደዚህ አርገ ጨከነበልና ግባና አጥራቸው ስር ሰደዋል። ቫቲካን ዋና ረጂያቸው ነች። ሮማን ቫቲካን ነች ዋና ረጂያቸው ቤተክርስቲያንን ለማፍረስ። እንግሊዞች፣ ፈረንሳዮች፣ ጀርመኖች እኚህ ሁሉ የነሱ ረጂ ናቸው። አሁን ደግሞ ማን ብሎ መጣ? ጃንደረባው ተብሎ የመጣው ተላላኪ የባንዳ ቡድን እኚህ ናቸው። የቤተክርስቲያን ጠንቅ ጸረ ቤተክርስቲያን አጥማቂዎች በተለይ እነዚህ እነ ግርማ እነ ዮሐንስ እነ ተስፋዬ ምናምን እኚህ ናቸው የቤተክርስቲያን ሄዴክ እኛን የሚያፈርሱን ከውስጥ ወደ ውጭ የሚተኩሱ ናቸው። ከጀርባ ሆነው የሚተኩሱባት እንጂ ሌሎች አይደሉም። ቤትን አጽዳ። ሊቃነ ጳጳሳቶችን ቼክ አርጓቸው በምንፍቅና ተጨማልቀዋል። ብራዘር ኮፒ ሊንክ አርጉልኝ። ተጀመረ ይላል እንግዲህ ጀመሩ። እኛንን ማለት ጀመሩ። ይቅር መከላከሉ ማስቆሙ ይቅር። አትናገሩ፣ አንገደል አትበሉ። በየቤት እየመጣችሁ ሁላችንንም ታስሩናል። ዝም አንል። እያንዳንዳችንን ለቅማችሁ ትጨርሳላችሁ። የሚበቃ እስር ቤት ካላችሁ ዝም አንል። አሁንም አትግደሉ፣ አታብዙት ማለት አይውል ደባብሰህ ምናምን ማለፍ አለ አይደል? አሁን አንተ እያረክ ያለው ወይ እናንተ እያረጋችሁ ያላችሁት እኔ ነኝ እያላችሁ እናንተ ባትሆኑ የተናገርነው ገዳይ አትግደለን ነው። ፈስ ያለበት ብቻ ነው የሚዘለው። አሁን እያረጋችሁ ያላችሁት ነገር ገዳይ ነኝ እያላችሁ ማታሱንም ደገማችሁት። በማሰር የምታስቆሙት ይመስላችኋል? ማየት እንዴት ደከማችሁ ስላለ ማለት እንዴት ነው ግን እንዴት ያለ ጭንቅላት ነው ያላችሁ። አሁን አስገብቻችሁት አስፈራርታችሁ ምናምን ልትፈቱት ነው አይደል? ከዛ ሊቆም እነሱን ስላሰራችሁ ምኑ ፈርቶ ምናምን ሊቆም ለመሞት የተዘጋጀ ህዝብ ነው ያለው። አታስፈራሩ በማሰር አልኳችሁ። በየቤታችን እየመጣችሁ ሁላችሁንም አስራችሁ የሚበቃ እስር ቤት ካላችሁ ቀጥሉበት። እኛ ግን አናቁም። አትግደሉን ያለው ገዳይ ብቻ ነው ሊደብረው የሚገባው። ሰሚ ባላገሩ ካረፈ እንደ ቀልድ 5 ቀን ሞላው። ስለማረፉ እንጂ ስለመታመሙ የሰማነው ዜና ሳይኖር ነው በድንገት አርፏል የሚል ዜና የሰማነው። ከማረፉ በፊት ሰይፉ ፋንታውንና አንድ ሾው ላይ ቀርቦ ክብደት ከመጨመሩ ውጪ ምንም አይነት በሽታ እንደሌለበት ምንም አይነት ህመም እንደማይሰማው ነግሮን ነበረ። እንዳውም የሆነ ሆስፒታልና የሆነ ጂም ገብቶ 10 ኪሎ ግራም በአጭር ጊዜ ውስጥ መቀነሱን ነግሮናል። እኛም ተክለሰውነቱን አይተን መቀነሱን አይተናል። በድንገት ግን አርፏል የሚል ዜና ሰማን። እንዴት ሊሆን ቻለ የሚል የሚያስረዳን አካል
ሊኖር የሚገባ አይመስላችሁ? ቤተሰቦቹ ጂም ቤቱ ወይም ደግሞ ሆስፒታሉ የሞተበት በድንገት የሞተበትን ምክንያት እንዲህ ነው ሊለን የሚገባ አይመስላችሁም? ሁል ጊዜ ጭንቅላቴ ውስጥ ስለሚመላለስ ነው። ከምቶ ቤተሰቦቹ ወይም ጓደኞቹ የአሟሟት ሁኔታ የምታውቁ ሰዎች እንደኔ ጥያቄ ያላቸው ሰዎች ይኖራሉና ብታስረዱን መልካም ነው። ለሌላም አካል ማነው ስሙ? ዘመድኩን ስመ ጥምቀቱ አክሊለ ገብርኤል ልጄ ነው። ቤተክርስቲያን አንደበት እንዲሆንላት የሾመችው ልጇ ነው። በፓትርያርኳ እጅ ዲፕሎማውን የተቀበለ ነው። እና ታዲያ ይህንን ካላደረገ የማንን ጎፈሬ ሊያበጥር ነው አሉ። የኔ አባት ዘሪው ሙላት የዛሬውን አያርግና እስላሙ ዳኛ ቆርቦ እስላሙ ዳኛ እንኳን አገውና አርጎባ ነው ወዳጄ ነው። ባለበት ሰላሙን እንዴት ነው ያንን አቃቤ ሕግ የትግሬ አቃቤ ሕግ ያንቆራጠጠልኝ። ዛሬ አበባው የሚባለው ገነት ሽሮ ቤት የሚጋፋው የቤተ ክህነት መነኩሴ ነው። ሆዳም መነኩሴ የዘረፉ ሁሉ መድኃኒት ነው የሚውጡት፣ ግን አይበሉትም። ብሔረ ጽጌን የበሏት እየተበሉ ነው። አራዳ ጊዮርጊስን የበሉ እየተበሉ ነው። ለሐኪም ነው የምታወጣው። የጣም የላማት በላም እከካም ታካለ ቅስፈት ነው። የእግዚአብሔርን ገንዘብ የእግዚአብሔርን ሕዝብ አታለሃልና ምዕመናን ኦርቶዶክሳውያን እነዚህን ከሸኔ የበለጡ ከወያኔ የበለጡ ከሻዕቢያ የበለጡ የቤት ውስጥ አንበጦች የከተማ መነኩሴዎች መዋጋት እንጀምራለን። መንገድ ላይ መነኩሴ ስታገኝ ምን አባት ትሰራለህ በለው። አንተ እንዲያምሮብህ እኔ ከፍቻለሁ በለው። መጠጥ ቤት ስታገኝ ቆቡን አውልቃ አስቀምጥና አጣፋው፣ ጠፍጥፈው። የአባቶቼን የአባ መቃርስ የአባ እንጦንስ የመነኮሳት የእነ አባ ተክለ ሃይማኖት የእነ ገብረ መንፈስ ቅዱስ የእነ አቡነ አረጋዊን የቅዱሳኑን አልባሳት ቆብ አስኬማ ይዘህ ጋለሞታ ጋር ድራፍ ቢራና ውስኪ እየጠጣ ሃይማኖቴን አታሰድብም ብለው ትፋበት። አትንትፍ ብለህ ትፋበት። አዋርደው እከካም ጋለሞታ መስቀሉን ተቀብለ ቤተ ክርስቲያን አምጥተህ ስጥ። ድፈሯው፣ በጥሳውን። ቤተ ክርስቲያን የተተበተበባት ኦርቶዶክስ እንዳታድግ ያደረጋት እላዋ ላይ የተጫነው ሌባ ጋለሞታ ከተማ የሚርመጠመጥ መነኩሴ ነው። ቤተ ክርስቲያን በካህን ነው የምትመራው፣ በካህናት ነው የምትመራው። ካህን ልጆች አሉት፣ ካህን ሚስት አለው። ሀገር የሚተካው ካህን ነው። ዶክተር የሚተካው ካህን ነው። ካህን የሚተካው ካህን ነው። መነኩሴ ከጸሎት ውጪ ምን አባቱ ይሰራል ነው ጥያቄው። ይሄ ነው። ምን አባት ትሰራለህ ነው። ምን አባት ትሰራለህ? የመነኮስከው ለፍትፍት ነው ወይ? የመነኮስከው ለሴት ነው ወይ? መጋፈጥ ያስፈልጋል። እውነት ሐሰት ንገሩኝ። ሰማዕት ለመሆን ተዘጋጅ ነው የምልህ። ሰማዕት ለመሆን በጥያቄ ሴት አጥፎ ሲዞር እህቴ ናት ሲል ትፋበት። ጋለሞታ ከየት አባን ያገኘኸው በለው። አሸማቀው ሱፉን ለብሶ እንዲሄድ አድርገው። የ60 የ70 ሚሊዮን ብር መኪና እየነዳ ሴት ትፋበት። ገንዘብህ ነው፣ ላብህ ነው፣ የእናትህ የአባትህ ነው። ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለእመቤታችን፣ ለኪዳነ ምሕረት ተብሎ የተሰጠ ብር ነው እንደዛ የሚንቀባረርበት። ሰሚት ስጋ ቤት፣ ፍየል ቤት፣ ቁርጥ ቤት፣ አሳ ቤት ስታየው ትፋበት። ውሻ ነው በለው፣ መጠጥ ድፋበት። ምንም አባቱ ያመጣል፣ ያሳስርሃል። የሌባ ተቀባይ ፖሊሶች አሉ፣ ያሳስርሃል። ተሟገተው። የመነኩሴ ኑሮ እዚህ አይደለም በለው። ያንተ እናት እየደኸየች ያንተ እህት የምትበላው አጣ። ያንተን እህት የደኸየቿን ነው ገንዘብ ስለሌላት ገንዘብ አለኝ እያለ የሚያነውራት ክብረ ንጽህናዋን የሚገስሰው መነኩሴ በነፃ ከክብር የሚያሳንሰው የስንትን ጎስቋላ ምዕመናንን ልብሴን እጠቢልኝ ቤቴን አርጊልኝ እያለ ስንቱን ነው ያነወሩት። ፍርድ ቤት ተመልከት። ኢትዮጵያ እንድትነሳ ከፈለክ ቤተ ክህነት ውስጥ የተሰገሰገው ሌባ
ዘመቻ እንጀምራለን። ከየት አባ መጣ እንለዋለን። ለዚህ ጉዳይ ካህናት ተሰለፉ። ካህናት ከኔ ጋር ተሰለፉ። መረጃ አምጡ። ዲያቆናት ከኔ ጋር ተሰለፉ። ጥቂቶቹ ናቸው ቤተክርስቲያንን ቅኝ ግዛት እየገዙ ያሉት ጥቂቶች ናቸው። ተመራርተው ጥቁር ራስ የሚባል አያስፈልግም ብለው ቆብ የደፉ ማፊያዎች ተጠቃቅሰው ቤተክርስቲያኒቷን በድዷ እያስኬዱ ያሉት እነሱ ናቸው። ይሄን መንጋ እየገረፍክ ካላስወጣ፣ ይሄን መንጋ ልክ ካላስገባው ቤተክርስቲያን እንትን አትልም። አንተ የጳጳስ ልጅ የምታሳድገው የመነኩሴ ልጅ የምታሳድገው ምን ዕዳ አለብህ? በእግሩ እየሄደ ያስተምር፣ ከህዝብ ጋር እየተጋፋ ያስተምር። ወንጌላውያኑማ የግብፅ መነኮሳት የግብፅ አባቶች አውሮፕላን ቢገዛላቸው ያምራል፣ ያስተምራሉ፣ ህዝብ ይቀንሳሉ፣ ህዝብ ይቀሰቅሳሉ፣ ያስተምራሉ፣ የተቸገረ ይረዳሉ፣ ያዘነ ያረጋጋሉ። አንድ ካህን ሲገደል ፓትርያርኩ ገዳም ይገባል፣ የግብፅ መንግስት ሄዶ ይለምነዋል። እኛ ጋር 1,000 ሚሊዮን ኦርቶዶክሳውያን ታርደው ዝም በል ይላል። አራጁ ቤተ ክህነት ነው ያለው፣ ገዳዩ ቤተ ክህነት ነው ያለው። ቢግ ጳጳሱን አሜሪካ ሲሄድ ይዞ የሚሄደውን ሻንጣ ላይ የሚጭነውን ተመልከት። የሴት ቀሚስ፣ የሴት ፓንት፣ የሴት ጡት ማስያዣ፣ የህፃን ልጆች የወንድ የሴት የህፃን ልጆች ልብስ 4 ሻንጣ 5 ሻንጣ ውስኪ ቮድካ ነው ይዞ የሚሄደው። የምትጭኑ ሰዎች የላካችሁልኝ ቪዲዮ ታዩት የለ እና የማንም ካለሞታ አሜሪካ ሄዶ በነፃ ከዛ በዶላር ይዞ የሚመጣበት ምክንያት የለም። ምዕመናን የጳጳስ የመነኩሴ ልጅ የሚያሳድጉበት ምክንያት የለም። ምዕመናን የጳጳስ ባንክ በብር የሚያጨናንቁበት ምክንያት የለም። ገዳማውያን እየተፈቱ ነው፣ እየተራቡ ነው፣ እየተጠሙ ነው። መነኮሳት እየተራቡ ነው። ንዋያተ ቅድሳት ጠፍቷል። የሚቀድስ ማስቀደሻ ዘቢብ ዕጣን ጠፍቷል። አንድ ጳጳስ ባንክ ቡክ ውስጥ በዘመዱ በእህቱ በወንድሙ በረዱ ስም የሚቀመጥበት ምክንያት የለም። አንድ ጳጳስ ለ4 ወንዶች 4 ቤት የሚገዛው ወንዶቹ ምንድን ናቸው? እንደው ሌላው ይቀር፣ ለሹፌሩ፣ ለጠባቂው፣ ለ4 ሰዎች ለወንድ የሚገዛው ምን ስለሆነ ነው? አንድ ጳጳስ ለወንድ የሚገዛው እንጠይቃለን። አሁን ያሉን ባህታውያን እነማን ናቸው? አንዳንዶች የስለላ ባህታውያን ናቸው። የሚሰሩት ስለላ ነው። የሚኖሩት ግን ህዝቡ ዘንድ ባህታዊ ሆነው ነው። ሰላይ ባህታዊ እንዳለ ታውቃላችሁ? ሰላይ ባህታዊ መረጃ ኢንፎርሜሽን ሰብሳቢ፣ ለቀጠረው የጀት አቅራቢ፣ እኛ ደግሞ አናቅ አባገሌ እያል ፍትፍት አቅራቢ። በተለይ እህቶቻችን እናቶቻችንማ ይብስባቸዋል። አባ አትርሳይ ሳታውቁ ፍትፍት የምትወስዱት ለማን ነው? የመጣው ሁሉ በቃ የሚያፍሰን እኛ በቃ የምናቀርብለት የምናሸረግድለት አይርሱኝ እንዴ አያስብም። ቢሆንስ ሳንመረምር ሳንረዳ አይታቸው የለ አሁን እንኳን የዓለም ብርሃን ነን የሚሉ ሰዎች ይገርማቸዋል። ቴዎድሮስ ሊመጣ ነው የሚሉ ሰዎች ሰሞኑን የነበረው ታውቃላችሁ? ቴዎድሮስ ንጉሱ ጉንፋን አሞት ምህላ ያዙለት ተብሎ እየጸለዩ ነው ጀሌዎቹ። ጉንፋን አሞት እና እነዚህ አሁን ምን ይጠቅማሉ? ጎበዝ ማን ነው? እኔ እኮ አውቀዋለሁ። ቴዎድሮስ የሚባለው እኮ ስልኩ አለ፣ የሚደውል ካለ ሰጠዋለሁ። በነገራችን ላይ ይሄ ነኝ የሚለውን ቴሌግራም የሚያወራውን ቴዎድሮስ የሚለውን ስልኩ አለ፣ የሚጠይቀው ካለ በጣም ይውሰደው። በነገራችን ላይ ይገርማቸዋል። ሳንለይ አንዳንዶች የገንዘብ ምንጭ ነው፣ ብሕትውና የገንዘብ ነው። ዝና፣ ገንዘብ፣ ሰው መታጀል የሚገኘው ባህታዊን ተናዘ አባወራ ባህታዊ የለንም እኛ። አባወራ የ3 ልጆች አባት ባለ ትዳሩ ባህታዊን ተና የሚባል ማለት ነው። እኛ እኮ ብዙ ነውር አለብን። ደግሞ ችግሩ እሱ ሳይሆን ለፍላጎቱ እሱ መጥቷል። ተከታዩ ነው የሚደንቀን። ባባ አትምጣብኝ፣ ባባ እንዲሆን አልፈልግም ምናምን። በክርስቶስስ እናቴ፣ በክርስቶስስ፣ በቅዱሳንስ፣ በፍጹማን ባህታውያን ተጋዳላዮችስ እነሱ እናስባለን ወይ? የሉም። አንዱ ምን አለ መሰላችሁ?
ከኔና ከክርስቶስ ማን ይበልጣል? ባህታዊ እንተና ነው። በጣም ይቅርታ አድርጉልኝ። ኢየሱስ ክርስቶስ በገዳመ ቆሮንቶስ 3 ፈተና ብቻ ተፈተነ። አባታችሁን የማስንቱን ልጆቼ ሲል እልልልል የምትሉ ጀሌ የለንም። ከክርስቶስ በላይ የተፈተነ ባህታዊ ማለት ነው። ከክርስቶስ በላይ አንድ ዮሐንስ መጥምቀ መለኮት ጌታን ብቻ ጠመቀ፣ ያውን በዮርዳኖስ አካባቢ። እኔማ ዓለምን ዙሬ በአውሮፓ በአፍሪካ ጠመቁ ልጆች እልልልል የሚል እና ከዮሐንስ ጋር እህል ካልበላው 30 ዓመት በብቱና ከኖረው በክርስቶስ ላይ መለኮታዊ አካል ላጠመቀው ጋር እኩል ቢሆን አለ? አልቦ ዘያብዮም ትውልደ አንስት፣ ሴቶች ከወለዱት ዮሐንስን የሚበልጥ የለም ያለውን እያንተና የትዕቢታቸው ጣራ እኛን እንበልጣለን ይሉናል። አንዱማ ምን አለ መሰላችሁ? በእናቴ ማኅፀን እያለሁ ሰይጣን ሊያስወርደ ይመጣና ያን ጊዜ እንደ ተው እንጂ የዓለም ብርሃን መሆኑን አትንካኝ ስለው ሰይጣን በኋላ የዓለም ብርሃን መሆኑን አይቶ ተወኝ አለ። ያስባል ወይ ጽንስ እያለ እንዲህ አይነት ብቱና አለ? የበቃ የነቃ የኛው ጀሌ እየሄደ መዝሙር ያቀርባል፣ ይሽገረደዳል። ኧረ ስለ እግዚአብሔር አሳፈራችሁን። አፈርን። የቤተ ክርስቲያን መምህራን አፈርን። ክርስቶስን ማገልገል ስንችል የተበጠረ የተንጠረጠረ ዜማችንን ለግለሰብ እስመ አሕዛብ ያፈቅሩ አርአያ አምሳል አይሆንብንም ወይ? ሰው ምስል እንዴት ያመልካል? ጎበዝ፣ በእንዲህ አይነት ችግር ውስጥ ቤተክርስቲያን የገባች ነው። ስለዚህ መዳን የክርስትና አካል ነው። ፈውስ ተፈወሰ አልተፈወሰ፣ እንዳልኋችሁ ለፈለበ አልለፈለበ፣ ቅድም እንዳልኋችሁ እግዚአብሔርን ካልፈራን ማስጮህ ምን ይከብዳል? እኔ አንድ ቦታ ይህን ጉዳይ ያወቅነው ልንገራችሁ። ከማስተምርበት ቦታ አንድ ባህታዊ መጣና ህዝቡን ሁሉ ወሰደው። የሚሰማኝ አጣው። ይህ ነው እንዴት በቅቶ ነው እንዴት ነው? ትንሽ ወጣቶችን ያዝና ዱላ ምንም ይዘን ገባን። በቅታል ወይስ አልበቃህም? ኧረ አልበቃሁም። ታዲያ በምን አባህ ነው የምትፈውሰው? ይኸው ብሎ ጉዳዩን አመጣው። ሞከር ነው ፈወሰ። በቃ ያ አጮኸ። ያድናል መስሏችሁ ነው? እንዲያርገን ያገኘን አያድንም። ከእግዚአብሔር ጋር ያለን ግንኙነት የከክልህ ልከክልህ መሆን የለም። ለሱ ብለህ ነው እንዴ ንስሐ የምትገባው? ለሱ ብለህ ነው የምትጾመው የምትጸልየው? አይደለም እኮ ለራስህ ነው። ለራስህ ለማንም አይደለም። በጣም ነው የሚያስፈራው የኛ ህይወት። ብዙ ተደብቀን የምንሰራው ኃጢአት አለ፣ ሰው የማያውቀው። እግዚአብሔር ብቻ የሚያውቀው ጽድቅ አለን እንደኛ ማንም የማያውቅብን ማለት ነው። ብዙ ተደብቀን የምንሰራው ኃጢአት አለ፣ ብዙ ተደብቀን የምንሰራው ጽድቅ ይኑረን እንጂ ክርስቲያኖች ለእግዚአብሔር ብላችሁ የተዋችሁት ነገር እግዚአብሔር በምን እንደሚጎበኛችሁ ላታውቁ ትችላላችሁ። ትታችሁ የመጣችሁለት ብዙ ነገር ሊሆን ይችላል። አይምሯችሁ ላይ የምታስቡት አንዳንዶቻችሁ ስራ ሊሆን ይችላል፣ ሌሎቻችሁ ቤተሰብ፣ ልጆቻችሁን፣ ሚስታችሁን፣ ባላችሁን፣ ያላችሁን ሀብት ንብረታችሁን። ምናልባት አንዱ እኮ ተቀምጦ በዚህ ሰዓት የሚያወጣውን የሚያገባውንም የሚያሰላ ሊሆን ይችላል። ትታው ከመጣ አይቀር ግን እግዚአብሔር አምላክ የሚሰጥ ነገር እንዳለ ግን እመን። እግዚአብሔር አምላክ ያልደከመበት እንዲለወጥም ጭምር ዘሩን ያልዘራበት የትኛው ልብ አለ ከኛ መካከል? እንደ አለት የጸና ልባችንም ላይ ይዘራዋል እግዚአብሔር። በጾሙ በጸሎቱ በስግደት በምጽዋቱ በንስሐ በቅዱስ ቁርባን አለማደጋችንን እያየ መከራ ሲመጣ ተሳቀን እንደምንደርቅም እያወቀ እግዚአብሔር ይዘራል። የዓለም ጥቅማ ጥቅም ምድራዊ የሆኑት ፍላጎትና የሥጋ ምኞቶቻችን እንደሚያሰናክለን እያወቀ ይዘራል። እና ታዲያ ከእግዚአብሔር ነው የጎደለው? ከኛ ክርስቲያኖች እኛንን እንጂ ያጎደልንበት እግዚአብሔር ላንለወጥበት የምንችል ሊያጎልብን የቻለም ያጎደለብንም ነገር የለም። ስሙ የተመሰገነ ይሁን። እውነት ተስፋ ያልቆረጠብን ክርስቲያኖች እርሱ ብቻ ነው። አይገርማችሁም? እግዚአብሔር ግን ሁላችንንም ችሎን ተሸክሟል። እስካሁን ማንም እግዚአብሔር አምላክ ትተውለት መጥተው ሕይወታቸውን ሰጥተው ማንንም አሳፍሮ መልሶት አያውቅም። ኃጢአት መተው አይከብድም። የመጨረሻ ጊዜ ጌታ ሆይ የዘላለም ሕይወትን እንድወርስ ምን ላርግ ብላችሁ እግዚአብሔርን የጠየቃችሁበት ጊዜ መቼ ነው? እናንተና እኔስ ከክርስቶስ ፊት የሚያሳስበን የትኛው ሕይወታችን ነው? ሰው በአንደበቱ እግዚአብሔርን ብቻ ወዳለው እያለ እንዲኖር ቤተክርስቲያን አትነግረው። በተግባር እንዲያሳይ ነው የምትፈልገው። እግዚአብሔርን ከወደድከው ከሱ ውጪ ሌላ አምላክ አታመልክም። እግዚአብሔርን ከወደድከው የተቀደሰ ስሙን በከንቱ አትጠራው። እግዚአብሔርን ከወደድከው እሱ የቀደሳትን ሰንበት አንተም ቆመህ ትቀደስባታለህ።